ሰላም ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የሰባተኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። በአማራ ክልል ትምህርት ቢሮ የሚዘጋጀው የሰባተኛ ክፍል የማትማቲክስ ሌሰን ላይ ነው ያላችሁት። ዛሬ የዩኒት ዋን ወይም ደግሞ የምዕራፍ አንድን ሪቪው ኤክሰርሳይዝ የምንሰራበት ሌሰን ላይ ነው የምንገኘው። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ከቻፕተር ዋን ጀምረን ሰባተኛ ክፍል ማትማቲክስን እየሰራን ያለ ነው። ከቻፕተር ዋን ጀምረን ያለ የተሰሩ ቪዲዮዎችን ማየት ትችላላችሁ። እንዲሁም ደግሞ አንድ በአንድ ኤክሰርሳይሶቹንም የሰራን ስለሆነ ቪዲዮችንን ወይም ደግሞ ቻናላችንን ሰብስክራይብ አድርጋችሁ ከዚህ በፊት የለቀቅናቸውን ቪዲዮዎች ማየት መመልከት፣ እንዲሁም ደግሞ ያልገባቸው ነገር ካለ ቪዲዮችንን ማየት ትችላላችሁ። እንዲሁም ደግሞ የስምንተኛ ክፍልንም እየሰራን ስለሆነ ማለት ነው። ሚኒስትሪ የምትፈተኑ ተማሪዎች በዚህ ዓመት ለእናንተ የሚያግዙ የተለያዩ ወርክሽቶችን፣ የሚኒስትሪ ፈተናዎችን፣ የሞዴል ጥያቄዎችንም ስለምንሰራ ቻናላችንን ሰብስክራይብ አድርጋችሁ ሰባተኛ ክፍል ከሆናችሁ ለሚቀጥለው ዓመትም በደንብ ይጠቅማችኋል። ስምንተኛ ክፍል ከሆናችሁም የሰባትና የስምንትንም እየሰራን ስለሆነ እጅግ በጣም ተጠቃሚ ትሆናላችሁ ማለት ነው። ስለዚህ ዛሬ የዩኒት ዋንን ሪቪው ኤክሰርሳይዝ የሰባተኛን ክፍል የምንሰራ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ ማለት ነው። ወደ ጥያቄያችን እንሄዳለን ማለት ነው። በጣም አሪፍ። ኦኬ፣ የመጀመሪያው ጥያቄ which of the following are sets ይለናል። ሴትን ስንጀምር ሴትን ምን አድርገናል? ሴት ኢዝ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክትስ ወይም ደግሞ ነምበር ከሆነ ነምበር፣ ኢንዲቪዥዋል ከሆነ ኢንዲቪዥዋል፣ የተለያዩ ኦብጀክቶች ከሆኑ ብለናል። ግን እዚህ ጋር ምንድነች? ዌል ዲፋይንድ ብለናል አይደለ? የስ ዌል ዲፋይንድ ማለት ምን ማለት ነው ብለናል? አምቢጊቲ የማይፈጠር ክሊር የሆነ ክሊር ያልሆነ ነገር የማይመጣ ማለት ነው። ለምሳሌ አሁን ኮሌክሽን ኦፍ ቶል ከተባለ ቶል አድጀክቲቮች ካሉ ብዙ ጊዜ አድጀክቲቮች ካሉ ሴት መሆን አይችልም። ኮንፊውዝ ያደርጋል፣ አምቢጊቲ ይፈጥራል ብለናል። ስለ ነምበር ካወራ ለምሳሌ ዘ ሴት ኦፍ ናቹራል ነምበር ብንል ሴት መሆን ይችላል። ዘ ሴት ኦፍ ሆል ነምበር ብንል ሴት መሆን ይችላል። እንደዚህ እያል ዘ ሴት ኦፍ ስቱደንትስ ኢን ዮር ክላስ ብንል ሴት መሆን ይችላል እያል በደንብ ዲፋይን አድርገናል ማለት። ስለዚህ እስኪ እንያቸው አንድ ባንድ። የመጀመሪያው ኤ ምንድን ነው የሚለን? ዘ ኮሌክሽን ኦፍ ኦል ቶል ስቱደንትስ ኢን ዮር ክላስ ስላላያችሁ ይሄ ቶል የሚል አድጀክቲቭ አለ እዚህ ጋር። ይሄ ደግሞ ኮንፊውዝ ያደርጋል። ለምሳሌ ቶል ሲባል ከስንት በላይ ነው ቶል የሚባለው ቢባል ማንም ሰው አያውቀውም። ከራሱ የበለጠውን በሙሉ ቶል ሊል ይችላል ማለት ነው። ስለዚህ አድጀክቲቭ ካለ ሴት መሆን አይችልም። ስለዚህ አሁን ይሄ ምንድን ነው ማለት ነው? ኖት ሴት ማለት ነው። ሴት መሆን አይችልም ማለት ለምን? ሁሉም ሰው አንድ አይነት ውሳኔ ላይ አይወሰንም። ሴት ከተባለ ዌል ዲፋይንድ መሆን አለበት። ሁሉም ሰው አንድ አይነት ውሳኔ ላይ ወይም ደግሞ አምቢጊቲ ሳይፈጥር ሁሉም ሰው ተመሳሳይ ትሩ ከሆነ ትሩ፣ ፎልስ ከሆነ ፎልስ፣ ወይም ደግሞ የስ ኦር ኖ ከሆነ ሁሉም አንድ አይነት መልስ መመለስ አለበት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ፣ ስለዚህ ኤ አይሆንም፣ ሴት አይሆንም። ቢ ደግሞ ምንድን ነው የሚልን? ዘ ኮሌክሽን ኦፍ ኦል ናቹራል ነምበርስ ዲቪዚብል ባይ ስሪ ይላል። ይሄ በጣም ሴት ነው። ናቹራል ነምበር ሆኖ በሶስት የሚካፈል ምንማን አለ? ለምሳሌ 3 ራሱ አለ፣ 6 አለ አይደለ? 9 አለ፣ 12 አለ እያለ ይቀጥላል። እነዚህ ቁጥሮች ናቹራል ነምበር ናቸው። ደግሞ በተመሳሳይ በምንድን ነው? በሶስት ደግሞ ይካፈላሉ። አያችሁ? የስ ዘ ኮሌክሽን ኦፍ ኦል ናቹራል ነምበርስ ዛት አር ዲቪዚብል ባይ ስሪ የስ ኢት ኢዝ ሴት ማለት ነው። ስለዚህ ይሄ ሴት መሆን ይችላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ፣ ሲ ምንድን ነው የሚለን? ዘ ኮሌክሽን ኦፍ ኦል ስቱደንትስ ኢን ዮር ክላስ። ይሄ ሴት መሆን ይችላል፣ ምንም ችግር የለበትም። ኢን ዮር ስኩል ማለት ነው። ሶሪ፣ በእናንተ ትምህርት ቤት ያሉ የተማሪዎች ስብስብ፣ ይሄ ሴት መሆን ይችላል ምንም። ምክንያቱም ተማሪ ከተባለ እናንተ ክፍል ውስጥ አይዲ አለው ምን አለው፣ ትምህርት ቤት ውስጥ መታወቂያ ይሰጠዋል። የተማሪነት መታወቂያ ስለሚሰጠው፣ ስለዚህ ምንም አምቢጊቲ የሚፈጥር ነገር ስለሌለ ይሄ የስ ሴት መሆን ይችላል ማለት ነው። ዲ ደግሞ ምንድን ነው የሚለን? ዘ ኮሌክሽን ኦፍ ኦል ኢንተለጀንት ስቱደንትስ ኢን ኢትዮጵያ ይላል። አያችሁ? ይሄ ኢንተለጀንት የሚል አድጀክቲቭ አለ። ልክ እዚህ ጋር ቶል ይል እንደነበር አሁን እኛ ምንድን ነው ኢንተለጀንት? አንድ ተማሪ ኢትዮጵያ ውስጥ ያለ ተማሪ ኢንተለጀንት ነው የሚባለው ምን ክራይቴሪያ ሲያሟላ ነው? ምን መስፈርት ሲያሟላ ነው? በሂሳብ ጎበዝ ሲሆን ነው? በታሪክ ጎበዝ ሲሆን ነው? በእንግሊዝ ጎበዝ ሲሆን ነው? በምን ጎበዝ ሲሆን ነው አንድ ተማሪ ኢንተለጀንት የሚሆን የሚለው ነገር ለተለያየ ሰው የተለያየ አምቢጊቲ ስለሚፈጠር ይሄ ምን መሆን አይችልም? ሴት መሆን አይችልም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ፣ ኢ ደግሞ ምንድን ነው የሚለን? ዘ ኮሌክሽን ኦፍ ኦል ሰብሴትስ ኦፍ ዘ ሴት ኤ ነው። ይሄኛው ሴት ኤ 1 2 3 4 5 ነው። ይሄ ምንም ችግር የለውም። ይሄ ሴት መሆን ይችላል ማለት። ስለዚህ አሁን አንደኛው ላይ ሴት ናቸው ወይስ ሴት አይደሉም የሚለውን
በትክክል መለየት ችለናል ማለት ነው። አሁን እናንተ ጋር ፈተና ሊመጣባችሁ ይችላል። which one of the following are ሴት which one of the following are not ሴት የሚል ስላለ ሴት የምትለዋ ዌል ዲፋይንድ የምትለዋን ነገር በደንብ ማሟላት አለባት። የተለያየ ሰው የተለያየ መልስ የሚመልሰው መሆን የለበትም። አምቢጊቲ የሚፈጥር መሆን የለበትም። ለምሳሌ አሁን ሴት ኦፍ ናቹራል ነምበር ከተባለ ሁሉም ሰው ናቹራል ነምበር ወይም ደግሞ መቁጠሪያ ቁጥር ከአንድ እንደሚጀምር ያውቀዋል። ይሄ ኢትዮጵያ ውስጥ ብቻም ሳይሆን ዓለም ላይ በሙሉ ናቹራል ነምበር ከአንድ ነው የሚጀምረው። ስለዚህ ሴት መሆን ይችላል ማለት ነው። ዘ ኮሌክሽን ኦፍ ኢንቴሊጀንት ስቱደንት ብንል ግን ኢትዮጵያ ውስጥ ያለው ኢንቴሊጀንት ዴፊኒሽን ኢቭን ኢትዮጵያ ውስጥ ብቻም ሳይሆን በየክፍሉ ያለው ኢንቴሊጀንት ስቱደንት ትርጉማችን ዴፊኒሽናችን የተለያየ ነው የሚሆነው። ስለዚህ ይሄ ምንድነው አምቢጊቲ ወይም ደግሞ ክላሪቲ አይፈጥርም ማለት ነው። ስለዚህ ሴት መሆን አይችልም የሚለውን እናያለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሁለተኛ እንቀጥላለን። ሁለተኛ ምንድን ነው የሚለን which of the following represent equal ሴት ይላል። ምን ብለናል? ስለ ኢኳል ሴት ስንማር ከዚህ በፊት በለቀቅናቸው ቪዲዮዎች ሁለት ሴቶች ኤ እና ቢ የተባሉ ሁለት ሴቶች ኢኳል ናቸው ከተባለ ምን ብለናል? አንደኛው አንድ አይነት ኤሌመንት መያዝ አለባቸው። ብዛታቸውም ውስጥ ላይ በያዙት ኤሌመንት በሙሉ አንድ አይነት። ለምሳሌ ኤ ውስጥ ያሉት ኤሌመንቶች በሙሉ ማን ውስጥ መገኘት አለባቸው? ቢ ውስጥ መገኘት አለባቸው። በተመሳሳይ ቢ ውስጥ ያሉት ኤሌመንቶች በሙሉ ኤ ውስጥ መገኘት አለባቸው። ምን መሆን ለመሆን? ኢኳል ሴት ለመሆን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰዎችን ዴፊኒሽን እንያዝና ለምሳሌ ኤ አሁን ኤ ምንድን ነው? ኤ ቢ ሲ ዲ ኢ ይላል። ይሄ የሆነ ሴት ነው። እሺ ይሄን እንይዛለን። ቢ ደግሞ ምንድን ነው የሚለን? ኤ ኢ አይ ኦ ዩ እነዚህ ምንድን ናቸው? እንግሊሽ አልፋቤት ምንድን ናቸው? ቫውልስ ናቸው አይደለ? ቫውልስ ናቸው። እሺ ሲ ደግሞ ምንድን ነው የሚለን? ዘ ፈርስት 5 ሌተርስ ኢን ዘ እንግሊሽ አልፋቤት እነማን ናቸው? እነዚህ ኤ አለ፣ ቢ አለ፣ ሲ አለ፣ ዲ አለ፣ ኢ እነዚህ ናቸው የመጀመሪያ 5 የእንግሊሽ አልፋቤት ሌተርስ። ይሄ ደግሞ ማን ነው? ኤ ነው። አያችሁ? ስለዚህ አሁን ኤ እና ሲ ምንድን ናቸው? ኢኳል ሴት ናቸው ማለት ነው። ኤ እና ሲ ኢኳል ሴት ናቸው። ለምን? እዚህ ጋርም ኤቢሲዲ ኢን ያለው እዚህ ጋርም ሊስት ስናደርጋቸው ኤቢሲዲ ኢን ያመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ዲ ደግሞ ምንድን ነው የሚለን? ዘ ቫውል ሌተርስ ኢን ዘ እንግሊሽ አልፋቤት እነማን ናቸው? ይኸው እዚህ ጋር ተጠቅሷል። አያችሁ እዚህ ጋር ያሉት። ስለዚህ ማንና ማን? ቢ እና ዲ ምንድን ናቸው? ኢኳል ናቸው ማለት ነው። ቢ እና ዲ ኢኳል ናቸው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ኤ እና ሲ ኢኳል ሴት ናቸው፣ ቢ እና ዲ ደግሞ ኢኳል ሴት ናቸው ብለን እንገልጻለን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ሶስተኛ ምንድን ነው የሚለን? ኢፍ ኤክስ የተባለ ሴት ማንን ይዟል? ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ይዟል። ይሄኛውን ወደ ኖታችን እንውሰደውና እንሰራዋለን። እዛኛው ኖታችን ላይ ነው እንውሰደው ማለት ነው። በጣም አሪፍ። እሺ ኦኬ በጣም አሪፍ። አሁን እንስራት። ሶስተኛ ምንድን ነው የሚለን? ኤክስ የተባለ ሴት ማንን ይዟል? ኤን ይዟል፣ ቢን ይዟል፣ ሲን ይዟል፣ ዲን ይዟል፣ ኢን ይዟል፣ ኤፍ ጂ ኤች አይ ጂ እስከ ጄ ድረስ ያለ ይዟል። ዋይ ደግሞ የተባለ ሴት ደግሞ ቢ ዲ ኤፍ እና ኤችን ይዟል። እንዲሁም ደግሞ ዜድ የተባለ ሶስተኛ ሴት ማለት ነው ኤ ቢ ኢ ኤፍ ጂ ኤችን ይዟል። ዜን ይልና ፋይንድ ኢች ኦፍ ዘ ፎሎዊንግ ሴትስ ነው የሚለው። ሶ ኤ ምንድን ነው? ለምሳሌ የሚለው ኤ ማለት ኤክስ ኢንተርሴክሽን ዋይ ለናች የኢንተርሴክሽን ምልክት ነች አይደለ? ይቺ የስ ምን ማለት ነው? ኢንተርሴክሽን ማለት ምን ነበር? ባለፈው ሌሰናችን የጋራ ማለት ነው። ኤክስ ላይም ያለ ዋይ ላይም ያለ ኤሌመንት የጋራ የሆነ ኤሌመንት ማለት ነው። ኢንተርሴክሽን ማለት የጋራ ማለት ነው። ሁለቱም ላይ ያለ ማለት ነው። ለምሳሌ እሺ ኤክስ እና ዋይ ነው። አሁን ኤ ካልኩ እዚህ ጋር ኤ የለም። ስለዚህ ይሄ አይሆንም ማለት ነው። እሺ ቢ ካልኩ እዚህ ጋር ቢ አለ፣ እዚህ ጋር ቢ አለ። ስለዚህ ቢን ይዛታለሁ ማለት ነው። የጋራ ስለሆነ ሁለቱም ላይ ያለ። እሺ ሲ ብል እዚህ ጋር ሲ የለም። ስለዚህ ሲ መሆን አይችልም ማለት ነው። እሺ ዲ ብል እዚህ ጋርም ዲ አለ፣ እዚህ ጋርም ዲ አለ። ሰው ዲን ይይዛለሁ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ኢ ብል እዚህ ጋር ኢ አለ፣ እዚህ ጋር የለም። ስለዚህ ይችን አልይዛትም ማለት ነው። ኤፍ እዚህ ጋር አለ፣ ኤፍ እዚህ ጋርም አለ። ስለዚህ አንድ ኤፍ እንጽፋለሁ ማለት ነው። በጣም አሪፍ። እሺ ጂ እዚህ ጋር ጂ አለ፣ እዚህ ጋር ግን ጂ የለም። ስለዚህ ጂን አልይዝም ማለት ነው። ሁለቱም ላይ ያለ ነው የሚወሰደው። ኤች እዚህ ጋርም አለ፣ እዚህ ጋርም አለ። አያችሁ? ስለዚህ ኤች ማለት በቃ። ስለዚህ ኤክስ ኢንተርሴክሽን ዋይ ማለት እነዚህ ናቸው ማለት ነው። በጣም አሪፍ። እሺ ዋት አባውት ሲ? ሲ ደግሞ ምንድን ነው የሚለን? ሲ ማለት እዚህ ጋር ያለው ፓርት ሰው ኤን ሰራን ሆሪዞንታል ኔት ብዬ ነው። ሲ ማለት ዋይ ዩኒየን ዜድ ማለት ነው።
ይሄ ማለት ምን ማለት ነው? ዩኒየን ማለት ምንድን ነው? ሁለቱንም አንድ ላይ መቀላቀል ማለት ነው። ግን ሪፒቴሽን ወይም ደግሞ ድግግሞሽ ካለ ድግግሞሹን እናስወግዳለን ማለት ነው። ስለዚህ ምን እናደርጋለን? ሲ ማለት ማነው? ዋይ ማለት እዚህ ጋር ያለ ነው፣ ይሄ ነው ዋይ ማለት። ዜድ ማለት ደግሞ ይሄ ነው። ስለዚህ ምን እናደርጋለን? ኤ አለ እዚህ ጋር፣ ቢ አለ፣ ከዛ ቢ ካለ ዲ አለ፣ ይሄው ዲ እዚህ ጋር ስላለ ማለት ነው። ኤ ቢ ዲ፣ ከዛ ኢ አለ፣ ኤፍ ላይ አለ፣ ኢ ኤፍ ኤፍ አለ፣ ኢ ኤፍ፣ ከዛ አንዱን ኤፍ እንወስዳለን፣ መደጋገም አያስፈልገንም ብለናል። ከዛ ጂ አለ፣ ጂ እዚህ ጋር አለ፣ ኤስ፣ ከዛ ኤች አለ ማለት ነው። በጣም አሪፍ። ስለዚህ ምንም መደጋገም ሳያስፈልገን የዋይ ዩኒየን ዜድ ሲጻፍ በዚህ መልኩ ይገለጻል ማለት ነው። በጣም አሪፍ። ሚስ የምናደርገው ነገር እንዳይኖር እንጂ ሌላ ምንም ችግር የለውም። እሺ አሁን ደግሞ ኢ ደግሞ እንስራ። ኢ ደግሞ ምንድን ነው የሚለን? ኤክስ ዩኒየን ዋይ ይለንና ከዛ እንደገና ይህን ብራኬት ከዛ ዩኒየን ዜድ ማለት ይሄ በነገራችን ላይ ምን ማለት ነው? የሶስቱም አንድ ላይ ዩኒየን ማለት ነው። ለምን እዚህ ጋም ያለ ዩኒየን ነው፣ እዚህ ጋም ያለ ዩኒየን ስለሆነ ሶስቱ ነው፣ ኤክስንም ዋይንም ዜድንም አንድ ላይ ዩኒየን ስናደርገው ሁሉንም መጻፍ ማለት። ስለዚህ ምን ይሆናል? አሁን ኤ ቢ ሲ ዲ ኢ ኤፍ አይደለ፣ ጂ ኤች አይ ጄ አለ፣ ሌላ የለም አይደለ? የስ ሌላ የለም። አይ ቲንክ ሶ። ያው ሚስ ያደረግነው ነገር አይኖርም። ለምን ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኦልሬዲ ኤክስ ላይ አለ። ከዛ ቢ ዲ ኢ ኤፍ ኦልሬዲ እዚህ ጋር ቢ አለ፣ ዲ አለ፣ ኤፍ አለ፣ ኤች ኦልሬዲ እዚህ ጋር ኤክስ ላይም አለ። የዜድ ኤ ቢ ኢ ኤፍ ጂ ኤች ኦልሬዲ እዚህ ጋርም ስላለ መደጋገም ሳያስፈልገን አንደግምም ብለናል። መደጋገም ስለሌለብን በዚህ መልኩ እናስቀምጣለን ማለት ነው። እሺ አሁን ደግሞ ቢን እንስራ። ሆሪዞንታል ፓርቱን ይሄንን ጨረስ ማለት ነው። አሁን ቀጣይ ደግሞ ማን እንስራ? ከታች ያለውን ኮለመን ደግሞ ወይም ደግሞ ቢ ደግሞ እንስራ። ቢ ደግሞ ምንድን ነው የሚለን? ቢ ማለት እዚህ ጋር ያለችዋ ዋይ ኢንተርሴክሽን ኤክስ። ይሄ ማለት የኤክስ እና የዋይ የጋራ ማለት ነው። የኤክስ እና የዋይ የጋራ ማለት ነው። ይቺ ደግሞ ከማን ጋር ተመሳሳይ መሰላችሁ? በቁጥር ለኢንተርሴክሽን ምን አይነት ኮሚቴቲቪቲ ፕሮፐርቲ የሚባል አለ። ኮሚቴቲቪቲ ማለት ምን መሰላችሁ? ለምሳሌ አሁን 2 ሲደመር 3 ማለት እና 3 ሲደመር 2 እኩል ናቸው አይደል? ሁለቱም 5 ናቸው አይደል? ይሄ ለኢንተርሴክሽንም ለዩኒየንም ይሰራል ማለት ኤክስ ዩኒየን ዋይ ማለት እና ዋይ ዩኒየን ኤክስ ማለት እኩል ናቸው። ወይም ደግሞ በኢንተርሴክሽን ስንወስደው ደግሞ ኤክስ ኢንተርሴክሽን ዋይ ማለት እና ዋይ ኢንተርሴክሽን ኤክስ ማለት እኩል ናቸው። ምን እያልኩ መሰላችሁ? ለምሳሌ አሁን እዚህ ጋር ኤክስ ኢንተርሴክሽን ዋይ ቅድም ሰርቻለሁ አይደል? እዚህ ጋር ኤ ላይ። ስለዚህ ይሄ ከኤ ጋር ተመሳሳይ ነው ማለት ነው። ዋይ ኢንተርሴክሽን ኤክስ ምን ይመጣል ማለት ነው? ቢ ዲ ኤፍ እና ኤችን ወስዳለሁ ማለት ነው። በጣም አሪፍ። ስለዚህ ቀጥታ ይሄንን መውሰድ እችላለሁ ማለት ነው። ይሄኛውም በተመሳሳይ እኩል ናቸው። ቢና ማነው ዲ እና ሲ እኩል ናቸው። ዋይ ዩኒየን ዜድ ማለት እና ዜድ ዩኒየን ዋይ ማለት እኩል ናቸው ሁለቱም ማለት። ስለዚህ ማንን መጻፍ እችላለሁ እዚህ ጋር ማለት ነው? ቀጥታ እዚህ ጋር ቅድም የሰራሁትን ኤ ቢ ዲ ኢ ኤፍ ጂ እና ኤችን እጽፋለሁ ማለት ነው። በጣም አሪፍ። እዚህ ጋርም በተመሳሳይ ኦኬ። እዚህ ጋር ኤፍ ግን ይለያል። ኤፍን መስራት አለብን። ኤፍ ማለት ምን መሰላችሁ የሚለው? ኤፍ ማለት ይኸው ይታያችኋል። ኤክስ ኢንተርሴክሽን ዋይ ይልና ኢንተርሴክሽን ዜድ ይልናል። ምን ማለት ነው ይሄ? ሶስቱም ላይ የጋራ የሆነ ማለት ነው። ኤክስ ላይም ያለ፣ ዋይ ላይም ያለ፣ ዜድ ላይም ያለ ማለት። ስለዚህ አሁን እንምረጥ። ለምሳሌ አሁን ኤን ብንወስድ ይኸው እዚህ ጋር ኤ ዜድ ላይ ያለ፣ ኤክስ እና ዜድ ላይ ያለ፣ ዋይ ላይ ግን የለም። ስለዚህ ኤ መውሰድ አይቻልም ማለት ነው። ሶስቱም ላይ የጋራ የሆነ ነው የሚወሰደው። በጣም አሪፍ። እሺ ቢን እንወስድ። ቢን ስንወስድ ኤክስ ላይ አለ፣ ቢ ዋይ ላይ አለ፣ ቢ ዜድ ላይ አለ። ስለዚህ ይወሰዳል ማለት ነው። ስለዚህ ቢን ወስዳለሁ ማለት ነው። ለምን? ሶስቱም ላይ ስላለ ማለት ነው። እሺ ሲ ደግሞ ልውሰድ። ሲ ኤክስ ላይ አለ፣ ሲ ዋይ ላይ የለም። ስለዚህ አልፋለሁ ማለት ነው። ዲ ልውሰድ። ዲ ኤክስ ላይ አለ፣ ዲ ዋይ ላይ አለ፣ ዲ የለም፣ ዜድ ላይ የለም። ስለዚህ ዲን አልወስድም ማለት ነው። ኢ ልውሰድ።
ኢ ኤክስ ላይ አለ፣ ኢ ዋይ ላይ የለም። ስለዚህ አንዱ ላይ ከሌለ ያፈርሰዋል። ሶስቱም ላይ መገኘት አለበት። እሺ ኤፍ ልውሰድ። ኤፍ ኤክስ ላይ አለ፣ ኤፍ ዋይ ላይ አለ፣ ኤፍ ጂ ላይ አለ፣ ማነው ዜድ ላይ አለ። ስለዚህ ማን ይወሰዳል? ኤፍ ይወሰዳል ማለት ነው። በጣም አሪፍ በጣም አሪፍ። እሺ ጂ ልውሰድ። ጂ ኤክስ ላይ አለ፣ እዚህ ጋር ግን የለም፣ ዋይ ላይ ስለሌለ ተዋለሁ ማለት ነው፣ አልወስደውም። ከዛ ኤች ልውሰድ። ኤች ማን ላይ አለ? ኤክስ ላይ አለ፣ ዋይ ላይ አለ፣ ይሄው አያችሁት፣ ዜድ ላይ አለ። ስለዚህ ማን አለ? ኤችን ወስዳለሁ ማለት ነው። በጣም አሪፍ። እሺ ሌላ አለ? ሌላ አለ። ለምሳሌ አይ እዚህ ጋር ኤክስ ላይ አለ፣ ዋይም ላይም ዜድም ላይ የለም። ጄም በተመሳሳይ ዋይም ላይም ዜድ ላይም የለም፣ ኤክስ ላይ ብቻ ነው። ስለዚህ ሲምፕሊ ኢንተርሴክሽናችን ማን መጣ ማለት ነው? ኤ ማን ነው? ቢ ኤፍ እና ኤች ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ በጣም አሪፍ። ሶስተኛን ሰራን። አሁን ደግሞ ወደ አራተኛ እንሄዳለን ማለት ነው። አራተኛ ምንድን ነው የሚለው? አራተኛ አይደንቲፋይ ኢች ኦፍ ዘ ፎሎዊንግ አር ፋይናይት ኤንድ ኢንፋይናይት። ኢንፋይናይት ከሆነ ፋይናይት እንላለን። ኦር ካልሆነ ደግሞ ኢንፋይናይት እንላለን። ምን ብለናል? ፋይናይት ማለት ተቆጥሮ የሚያልቅ ኤሌመንት ያለው ሊሚትድ ነምበር ኦፍ ኤሌመንት ያለው ሴት ከሆነ ዋት ዊ ኮል ኢት ፋይናይት እንለዋለን። ተቆጥሮ የማያልቅ ወይም ደግሞ የትየለሌ ነው የሚባል በአማርኛ አይደለ? ማለት መጨረሻው ምንም ማናውቀው አይነት ኤሌመንት ያለው ከሆነ ኢንፋይናይት እንለዋለን። ለምሳሌ አሁን ናቹራል ነምበር ዘ ሴት ኦፍ ናቹራል ነምበርስ ቢባል ኢንፋይናይት ሴት ነው አይደለ? ያስ ግን ዘ ሴት ኦፍ ናቹራል ነምበርስ ሌዛን ቴን ብንል which is ፋይናይት ነው። ኤሌመንቶችን የዛን ሴት ኤሌመንት ሊስት አድርገን ወይም ደግሞ ቆጥረን መጨረስ የምንችለው ከሆነ ፋይናይት እንለዋለን። ካልሆነ ግን ኢንፋይናይት እንላለን ማለት ነው። በዛ ሴንስ እንያዘውና ኤ ለምንድን ነው የሚለን? ኤ ሴት ኤ which equals to all integers less than 10 ይላል። ይሄኛው ኢንፋይናይት ነው። ምናልባት አሁን እዚህ ጋር ባይጽፉት ጥሩ የነበረው ኢንቲጀር ምንድን ነው የሚለውን እናንተ ገና ዩኒቱ ስለሆነ የምትማሩት ከተማራችሁት በኋላ ቢሆን ኖሮ አሪፍ ነበረ የሚሆነው። ኢንቲጀር የሚባለው እናንተ እስካሁን የምታውቁት ናቹራል ነምበርን እና ሆል ነምበርን ወይም ደግሞ አማርኛ መቁጠሪያ ቁጥርና ሙሉ ቁጥር ነው የምታውቁት አይደለ? በአማርኛ። ስለዚህ በእንግሊዝኛ ደግሞ ናቹራል ነምበር መቁጠሪያ ቁጥር ማለት ነው፣ ሆል ነምበር ሙሉ ቁጥር ማለት ነው። ስለዚህ ከነሱን ይዞ ደግሞ ኔጌቲቭ የሆኑ ቁጥሮችንም አብሮ አጠቃሎ የያዘ የቁጥር ሲስተም ነው ኢንቲጀር የምንለው። እዚሁ ቻፕተር ላይ ቻፕተር 2 ላይ ስላለ እሱን እንማረዋለን። ስለዚህ ከ10 የሚያንሱ ኢንቲጀር አለ ኔጌቲቮችም ስላሉ ለዛ ነው ኢንፋይናይት ሴት የሆነው ማለት ነው። እሺ ስለዚህ ይሄኛው ኢንፋይናይት ነው። ቢ ደግሞ ምንድን ነው የሚለው? ቢ ኦል ስቱደንትስ ኢን ዮር ክላስ ሁ አር ኦልደር ዛን 20 years of age ይላል። ከ20 ዓመት ኦፍ ኤጅ ነው። ከ20 ዓመት እድሜ በላይ የሆነ እናንተ ክፍል ውስጥ ያለ ተማሪ አለ እንዴ? የለም አይደል? ብዙ ጊዜ ያው ሊኖርም ይችላል። ለትድቤንስ ምናልባት በትምህርት በተለያየ ምክንያት ዘግይቶ የገባ ትምህርት እንትን ብሎ የገባ ምናምን ሊኖር ይችላል። ግን እንደዛም ሆኖ ተቆጥሮ ስለሚያልቅ ይሄ ምን እንለዋለን? ፋይናይት እንለዋለን። ፋይናይት ሴት እንለዋለን። ይሄኛው ፋይናይት ሴት ይባላል ማለት ነው። በጣም አሪፍ። እሺ ሲ ደግሞ ኦል ናቹራል ነምበርስ ሌስ ዛን 10 ይሄኛው ፋይናይት ነው። አያችሁ ናቹራል ነምበር ሆኖ ከ10 የሚያንስ እነማን ናቸው? 1 2 3 እያልን እስከ 9 ድረስ ነው አይደል የምንሄደው? ከ10 ያነሱ ናቹራል ነምበሮች ማለት እነዚህ ናቸው። ስለዚህ ይሄ ደግሞ ቆጥረን ስለምንጨርሰው ይሄን ደግሞ ፋይናይት እንለዋለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ቢንና ሲን ሰራን። አሁን ደግሞ ወደ አምስተኛ እንሂድ። አምስተኛ ደግሞ ስለ ቬን ዲያግራም በደንብ አይተናል። ቬን ዲያግራም ማለት ሴቶችን በምስል ወይም ደግሞ እንደዚህ ፒክቸራሊ ሪፕሬዘንት ልናደርግባቸው ከምንችልባቸው መንገዶች አንደኛው ቬን ዲያግራም ነው። ስለዚህ ምንድነው የሚለን? ዩዝ ዘ ቬን ዲያግራም ጊቭን ቢሎ፣ ከዚህ በታች በተሰጠው ቬን ዲያግራም ተጠቅማችሁ ነው የሚለን። ፋይንድ ኢች ኦፍ ዘ ፎሎዊንግ ሴት ሪሌሽንስ ነው የሚለን። ስለዚህ ኤ ማለት እንደ ግሪን በግሪን ከለር የተቀባው ሰርክል የተሰራው ኤ ነው። ይሄ ብሉ ፓርት ያለው ደግሞ ቢ ነው። ሬድ ፓርት ደግሞ ያለው ደግሞ ሲ ነው። ስለዚህ እያንዳንዱን ኤሌመንቶች እናወጣቸው እስኪ። እዚሁም ራሱ ማየት እንችላለን። ከቬን ዲያግራሙ ራሱ ባናወጣቸው ራሱ መለየት እንችላለን። ለምሳሌ አሁን እንግዲህ ይችን ብለናል። ይቺ ምንድነች ብለናል? ይቺ ኢንተርሴክሽን ነች አይደለ? ኢንተርሴክሽን ነች። ይቺ ደግሞ ምንድነች? ይቺ ደግሞ ዩኒየን ነው አይደለ? ያው ስላየ ነው ማለት ነው። ከላይ ከዚህ በፊትም በተለያዩ ለሰኖች ስላየ ነው ማለት። ስለዚህ ይችን ተጠቅመን ለምሳሌ ኤ ምንድን ነው የሚለን? ኤ ማለት ኤ ኢንተርሴክሽን ቢ ኢንተርሴክሽን ሲ የሶስቱም ኢንተርሴክሽን ማለት ሶስቱም ላይ የጋራ ያለ ማለት ማናት? እዚህ ጋር
አያችሁ 6 ነች አይደል? 6 ኤ ላይም አለች፣ ቢ ላይም አለ፣ ሲ ላይም አለ። ስለዚህ ማን እንላታለን ማለት ነው? which is 6 እንላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ከዛ ደግሞ ቢ ደግሞ ምንድን ነው የሚለን? ኤ ዩኒየን ቢ ይላል። የኤ እና የቢ ዩኒየን። አሁን ኤ ማለት ይኸው ይሄ ግሪን ፓርት ነው እንዳልኳችሁ። ቢ ደግሞ ማለት ይሄ ብሉ ፓርት ያለው ነው። ስለዚህ ኤ ዩኒየን ቢን ማን ብለን መጻፍ እንችላለን? እንደዚህ ብለን መጻፍ እንችላለን። ከታች ልጻፈውና ከስር ምን ማለት እችላለሁ? አሁን ኤ ዩኒየን ቢ ማለት ነው 1 2 3 ይኸው እዚህ ጋር 1 2 3 አለ። የኤን እየጻፍክ ነው። ከዛ በቁጥር 5 ከዛ 6 ከዛ ሌላኛ ከሌተር ኤ ማን አለች? ኢ አለች። አያችኋት እዚህ ጋር። ከዛ ወደ ቢ ልሻገር ነው። መደጋገም አያስፈልግም። 5 እና 6 አሁንም ቢ ላይም ስላሉ መድገም ስለማያስፈልግ ከዛ ማን እላለሁ? ሲ ብዬ ከዛ ዲ ብዬ ኤፍ ላለሁ ማለት ነው። ይሄ ማን ነው? ኤ ዩኒየን ቢ ማለት ነው። የኤ እና የቢ ዩኒየን አንድ ላይ የሁለቱን ኤሌመንቶች አንድ ላይ መቀላቀል። ግን ድግግሞሽ ካለ ድግግሞሹን መያዝ የለብንም ማለት ነው። በጣም አሪፍ። እሺ ሲ ደግሞ ምንድን ነው የሚለን? ሲ ማለት ኤ ኢንተርሴክሽን ቢ። አሁን ደግሞ የኤ እና የቢ የጋራ ማለት ነው። የኤ እና የቢ የጋራ ማለት ቢ እንዳልኳችሁ ቢ የብሉ ፓርት ያለው ነው። ኤ ደግሞ የግሪን ፓርት ነው። ሁለቱ ላይ ኢንተርሴክሽን ያለው ማን ነው? 5 እና 6 ናቸው አይደል እዚህ ጋር ያሉት። በጣም አሪፍ። ስለዚህ ምን እንላለን አሁን which is 5 and 6 is the intersection of A and B እንላለን ማለት ነው። በጣም አሪፍ። እሺ ዲ ደግሞ ምንድን ነው የሚለን? ዲ ደግሞ የኤ እና የሲ ዩኒየን ነው የሚለን። ኤ እና ሲ ማለት ይሄ ግሪን ፓርት እና ሬድ ፓርት ያለው ማለት። ስለዚህ ማንን እናስወግዳለን ማለት ነው ከዚህ ውስጥ? እስኪ እንጻፉ። ማን ይሆናል አሁን? ይሄ 1 2 አይደለ 3 5 6 እንጽፍና ከዛ ኢ እንላለን። ከዛ ደግሞ እዚህ ጋር ደግሞ ኤቢሲ እንላለን። ስለዚህ ኢ ብዬ ከምጽፍ ሌተሮችን በቅደም ተከተል ማስቀመጥ ይችላሉ። ስለዚህ ኤ ቢ እና ሲ እንዲሁም ደግሞ ኢ እንላለን ማለት ነው። ይሄ ማን ነው? ኤ ዩኒየን ሲ ማለት የኤ እና የሲ የዚህኛውና የግሪን ፓርቱ እና የሬድ ፓርቱ ዩኒየን አንድ ላይ ሲቀላቀል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ አሁን ደግሞ ምንድነው የኤፍ ደግሞ እንስራ። ኤፍ ማለት ምን ማሰላችሁ? የቢ እና የሲ ኢንተርሴክሽን። ቢ ማለት እዚህ ጋር ያለ ፓርት ነው። ሲ ደግሞ ኢንተርሴክሽን ማንና ማን ናቸው? ሲ እና ማን አለ? ሲ እና 6 አያችሁ አይደለ? ሲ እና 6 የሬድ ፓርቱ እና የብሉ ፓርቱ ኢንተርሴክሽን ማለት እነዚህ ናቸው። ኢንተርሴክሽን የጋራ ማለት ነው። ስለዚህ ሲ እና 6 ይሆናል ማለት ነው። በጣም አሪፍ። እሺ ከዛ ደግሞ ጂን ደግሞ እንስራ። ጂ ደግሞ ማለት ማን ነው? የኤ እና የሲ ኢንተርሴክሽን ማን ነው? የኤ እና የሲ ማለት የግሪን እና የሬዱ ፓርት ማለት የኤ እና የሲ ይቺ ነች አይደል? እነዚህ ሁለቱ ኢንተርሴክሽኖች። ስለዚህ ማንና ማን ይሆናሉ ማለት ነው? ማንና ማን ይሆናሉ? ኢ እና 6 ይመጣሉ ማለት ነው። ኢ እና 6 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። ሰው የዛሬው ሌሰናችን ይህንን ይመስል ነበረ። በቀጣይ ደግሞ ዩኒት 2 ኢንቲጀርስ ይዘንላችሁ የምንቀርብ ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጋችሁ እስከ ዓመቱ መጨረሻ ድረስ አብራችሁ መቀጠል ትችላላችሁ። እንዲሁም ደግሞ ኦንላይን የጥናት ማዕከል ወይም ደግሞ ማጥናት የምትፈልጉ ልጆች ካላችሁ፣ ምክንያቱም እኛ ቋሚ ቦታችን አዲስ አበባ ስለሆነ ኦንላይን ማጥናት ይችላል። ኢንተርኔት አክሰስ አለን እና ማጥናት እንፈልጋለን የምትሉ ተማሪዎች ካላችሁ ማለት ነው ከዚህ በታች በምናስቀምጥላችሁ ስልክ ቁጥር ወይም ደግሞ ቴሌግራም ላይ ገብታችሁ ልታገኙን ትችላላችሁ ማለት ነው። በተረፈ መልካም የጥናት ጊዜ ይሁንላችሁ ማለት ነው። ቻው